በትግራይ ክልል የሚገኙ የፋይናንስ ተቋማት ታገዱ። በግድቡ ግንባታ ዙሪያ ያልሆነላት ግብጽ ወደ አየር መንገዱ ፊቷን አዞረች። አሜሪካ የማርበርግ ቫይረስ የሙከራ ክትባትን ለኢትዮጵያ በድጋፍ ሰጠች። ህዳር 26 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ? ለዛሬ ለተአርብ ቀን ወደ እናንተ እንዲደርስ የዘጋጁትን የቀን መረጃዎቻችንን ቀደም ብለን ባስደመጥናችሁ አበይት ርዕሰ ነጥቦች ጀምረናል። እስከ ፍጻሜው አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ጊፍት ሪል ስቴት በመንደር 1 በመንደር 2 እንዲሁም በመንደር 3 ደረጃቸውን የጠበቁ መንደሮችን ገንብተን ለደንበኞቻችን ማስረከባችን ይታወቃል። አሁን ላይ ደግሞ በመሃል ለገሃር አራተኛውን የመኖሪያ መንደር በ10% ቅድመ ክፍያ ብቻ ቀሪውን በግንባታው መሰረት ቀስ እያሉ የሚከፍሉት እንዲሁም 60/40 የባንክ ብድር ጋር ይዘንልዎ መጥተናል። በተጨማሪም ከ18 ካሬ ጀምሮ የንግድ ቦታዎችን እንዲሁም በ22 በሲኤምሲ በመርካቶ ተጨማሪ ሳይቶችን በ5% ቅድመ ክፍያ ብቻ ይዘንልዎ መጥተናል። ለበለጠ መረጃና ለሳይት ጉብኝት በ0936 34 55 36 ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። በትግራይ ክልል የሚገኙ የፋይናንስ ተቋማት ታገዱ። በትግራይ ደደቢትና ሌሎች ማይክሮ ፋይናንስ የባንክ ሂሳቦች በፌዴራል መንግስት ታግደዋል። የፌዴራል መንግስት ለሁሉም ባንኮች የእገዳ ደብዳቤን ጽፏል። የደደቢት ማይክሮ ፋይናንስ ሂሳቡ በመዘጋቱና ባንኮች እግድ ስለተጣለባቸው ዛሬ ህዳር 26 ቀን 2018 ዓ.ም ከአንበሳ ባንክ 10 ሚሊዮን ብር ማውጣት እንዳልቻለ ምንጮች ገልጸዋል። በትላንትናው ዕለት የሁሉም ተቋማት የሂሳብ አካውንት እንደታገደና የፌዴራል መንግስቱ ወደ ሁሉም ባንኮች የእግድ ደብዳቤ መጻፉን ታውቋል። በታላቁ የኢትዮጵያ ህዳሴ ግድብ ያልሆነላት ግብጽ ወደ አየር መንገዱ ፊቷን አዞረች። በህዳሴው ግድብ ግንባታ ዙሪያ የተለያዩ የሐሰት ፕሮፓጋንዳዎችን በማሰራጨትና ጽንፈኞችን በመደገፍ ሀገር ለማተራመስ ያልቆፈረችው ድንጋይ የሌላት ግብጽ ጥረቶቹ ሁሉም ባይሳኩም እንኳ አርፋ መቀመጥ አልቻለችም። አሁንም የሐሰት ፕሮፓጋንዳ ፊቷን ወደ ታላቁ የኢትዮጵያ አየር መንገድ አዙራ ፍጹም ከእውነት የራቀ መረጃን አሰራጭታለች። ግብጽ በሚዲያዋ ሻንጣችን ተበረበረ በማለት ክስ ያሰሙ 78 የባንግላዴሽ ዜጎችን ከኢትዮጵያ አየር መንገድ በማያያዝ ስም ለማጥፋት ሙከራ በማድረግ ላይ እንደምትገኝ ታውቋል። አሜሪካ የማርበርግ ቫይረስ የሙከራ ክትባትን ለኢትዮጵያ በድጋፍ ሰጠች። የማርበርግ ቫይረስ ወረርሽኝን ለመከላከልና ምላሽ ለመስጠት የሚደረገውን ጥረት ለማገዝ የአሜሪካ መንግስት 2500 የማርበርግ ቫይረስ የሙከራ ክትባቶችን በድጋፍ ለኢትዮጵያ አስረክቧል። ትላንት ዳር 25 ቀን በአዲስ አበባ በተካሄደው ስነ ስርዓት የአሜሪካ በኢትዮጵያ አምባሳደር የሆኑት አርቪን ማሲንጋ ክትባቱን ለኢትዮጵያ የመድኃኒት አቅርቦት አገልግሎት አስረክቧል። ክትባቱ በአርሞን ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ከተደረገላት በኋላ ለጥቅም ይውላል ተብሏል። የምርምር ተቋሙ ከኢትዮጵያ የምግብና የመድኃኒት ባለስልጣን ጋር በቅርበት በመስራት ቁጥጥር ያደርጋል። የክትባቱ ስርጭት ከህዳር 29 ቀን ጀምሮ የሚካሄድ ሲሆን ቅድሚያ የሚሰጠው ለጤና ባለሙያዎችና ለከፍተኛ ተጋላጭ ለሆኑ የማህበረሰብ ክፍሎች ነው። አምባሳደር ማሲንጋ ዩናይትድ ስቴትስ በባርዳን እንዲሁም በሳቢን የክትባት ተቋም አማካኝነት ክትባቱን ማቅረቧን ገልጸው ሀገራቸው የማርበርግ ወረርሽኝ ከጀመረበት ጊዜ አንስቶ የኢትዮጵያ ጠንካራ አጋር መሆኗን አረጋግጧል። የጤና ሚኒስትር ዶክተር መቅደስ ዳባ እንዳሉት ሚኒስቴሩ ወረርሽኙን ለመክታት ከባለድርሻ አካላት ጋር በመተባበር የሚከተሉትን ስራዎች አጠናክሮ ይቀጥላል። የቅኝትና ቁጥጥር ስራዎችን ማጠናከር፣ የጤና ባለሙያዎችን እንዲሁም ከፍተኛ ተጋላጭ የሆኑ ግለሰቦችን በመጠበቅ ላይ ትኩረቱን ማድረግ ነው። ይህ ድጋፍ ወረርሽኙን በቁጥጥር ስር ለማዋል በሚደረገው ብሔራዊ ጥረት ውስጥ ትልቅ ምዕራፍ ነው ብለዋል። አቶ ታዬ ደንደአ የ7 ዓመት ከ2 ወር እስር ተፈረደባቸው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 ቀን 2018 ዓ.ም የወጣው ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገ ወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ደንደአ ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቀቀ።
የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ለቢቢሲ ትግረኛ ተናግረዋል። 13ቱ ግለሰቦች ታስረው የነበረው በአስቸጋሪ አኗኗር ማይስሩዋ ተብሎ በሚጠራው ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 ቀን 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተገናኝተዋል። በማይስርዋ ወታደራዊ እስር ቤት ታስረው የነበሩትና ስማቸው እንዳይገለጽ የጠየቁት አንድ ግለሰብ ለቢቢሲ ትግረኛ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የአገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል መገደል ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑንም አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ ቆይተዋል። ከተለቀቁት መካከልም የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአግብር ገብረ ሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስት አብና በክረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል። ኢዜማ የሀገራዊ ምክክር አጀንዳዎቹን ለኮሚሽኑ አስረከበ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ ምክክር አጀንዳዎቹን ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረክቧል። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች ለኮሚሽኑ ኮሚሽነሮች አስረክበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በዚህ ወቅት እንዳሉት ኮሚሽኑ ለፖለቲካ ፓርቲዎች የተለያዩ አጀንዳዎችን መረከቡን አውስተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ኮሚሽኑ ሲቋቋም ጀምሮ ሂደቱን እየደገፈ መሆኑን አንስተዋል። ፓርቲው የተደራጀ አጀንዳ በማስረከቡ በኮሚሽኑ ስም ያመሰገኑት ዋና ኮሚሽነሩ አጀንዳዎቹ ለሀገራዊ ጉባኤው ጥቅም ላይ ይውላሉ ብሏል። የምክክር ሂደቱን በተመለከተ ማብራሪያ የሰጡት ዋና ኮሚሽነሩ ሂደቱ እንዲሳካ የፓርቲዎች ትብብር በቀጣይ ጊዜም እንደሚያስፈልግ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የሀገራችንን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነው ብለዋል። ኢዜማ በሁለት ከተማ አስተዳደሮች በ11 ክልሎች በተደረጉ የምክክር ምዕራፎች በስፋት መሳተፉ በዚህ ወቅት ተገልጿል። የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ለነዋሪዎች ዘመናዊና ቀልጣፋ አገልግሎት ማግኘት የሚያስችላቸው መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የለማውን የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓትን ዛሬ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት ዲጂታል ስርዓቱ አገልግሎት አሰጣጥን በማዘመን ተገልጋዮች ዘመናዊ ቀልጣፋ አገልግሎት እንዲያገኙ የሚያግዝ ነው። ከዚህ በፊት የነበረው የሲቪል ምዝገባና የነዋሪዎች አገልግሎት አሰጣጥ ሙሉ በሙሉ የሚቀይር መሆኑንም ገልጸዋል። ዲጂታል ስርዓቱ የአዲስ አበባን ዓለም አቀፍ ተወዳዳሪነት የሚያሳድግ መሆኑንም በማንሳት ከህዳር 29 ቀን 2018 ዓ.ም ጀምሮ በ50 ወረዳዎች ተግባራዊ መደረግ ይጀምራል ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና እንደ ሀገር ፈጣን እድገት ለማስመዝገብ ቴክኖሎጂዎች ጥቅም ላይ መዋል እንደሚገባ ገልጸዋል። ኢትዮጵያ ሁሉን አቀፍና ፈጣን እድገት እያስመዘገበች መሆኑንም ገልጸው በአርቲፊሻል ኢንተለጀንስ ዘርፍ እመርታዊ ለውጥ እያስመዘገበች ነው ብለዋል። ሚኒስቴሩ ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ ወስጃለሁ አለ። በበጀት ዓመቱ ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የንግድና ቀጠናዊ ትስስር ሚኒስቴሩ ዶክተር ካሳሁን ጎፌ ይህንን የገለጹት የሚኒስቴሩ የሩብ ዓመት አፈጻጸም ግምገማ ተጠሪ ተቋማቱ በሚገኙበት በተካሄደበት ወቅት ነው። በዚህ ወቅትም ዶክተር ካሳሁን ጎፌ ባለፉት 4 ወራት በሁሉም ዘርፎች በተከናወኑ ስራዎች ተጨባጭ ውጤት ተመዝግቧል ሲሉ ተናግሯል። ባለፉት 4 ወራት ከውጪ ንግድ 3.37 ቢሊዮን ዶላር ገቢ ተገኝቷል ያሉት ሚኒስትሩ አክለው የአገልግሎት አሰጣጥን ለማቀላጠፍ በተከናወነ ስራ 1.34 ሚሊዮን በላይ የኦንላይን ምዝገባና ፍቃድ ስራ መከናወኑን ገልጸዋል። እንዲሁም 603 የንግድ ተቋማት ላይ የኢንስፔክሽን ስራ መከናወኑን ጠቁመው ከነዚህ ውስጥ 59 የንግድ ድርጅቶች ላይ እርምጃ ተወስዷል ብለዋል።
በተጨማሪም ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ መውሰዱን መግለጻቸውን የዘገበው ኤፍኤምሲ ነው። የበካይ ጋዝ ልቀት መጠንን ለመቆጣጠር ክትትል ተጀመረ። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠንን ጭስን ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች በካይ ጋዝ ልቀት ልኬት ተደርጎላቸው ደረጃቸውን ካሟሉ በቀጣይ አስተካክለው እንዲመጡ የሚደረግ ሲሆን ደረጃውን ካለፉ ደግሞ የማረጋገጫ የምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት ይችላሉ ብለዋል። ከቀናት በፊት በዚሁ የበካይ ጋዝ ልቀት ቁጥጥር ጉዳይ መግለጫ ተሰጥቶ ነበር። መግለጫውን ሰጥተው የነበሩት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተሽከርካሪዎች የሚለቁት ጋዝ መጠን ገደብ መቀመጡን አንስተዋል። በተለይ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንሱ ቴክኖሎጂ ወይም ጭሱን እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው፣ ይህንን የማያደርጉ ከሆነ እንዳያሽከረክሩ እንደሚታገዱ ተናግረዋል። በተለይ ለረጅም ጊዜ ያገለግሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቋል። የፓን አፍሪካ ንቅናቄ መሪዎች ልጆች የአድዋ ድል መታሰቢያን ጎበኙ። ለፓን አፍሪካ ንቅናቄና ለአፍሪካ ህብረት ምስረታ ጉልህ አበርክቶት ያደረጉ የአፍሪካ መሪዎች ልጆችና የልጅ ልጆች የአድዋ ድል መታሰቢያን ጎብኝተዋል። በጉብኝታቸው አጠቃላይ በሙዚየሙ ባሉ ቅርሶች ዙሪያ ገለጻና ማብራሪያ ተደርጎላቸዋል። በጉብኝቱ ላይ የመጀመሪያው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር የነበሩት የፓትሪስ ሉሙምባ ልጅ፣ የመጀመሪያው የጋና ፕሬዝዳንት ኳሜ ንክሩማ ሴት ልጅ፣ የኳሜ ንክሩማ የልጅ ልጅ፣ የመጀመሪያው የዛምቢያ ፕሬዝዳንት ኬኔት ካውንዳ ልጅ፣ የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ የልጅ ልጅና የታንዛኒያ የመጀመሪያው ፕሬዝዳንት ጁሊየስ ኔሬሬ ልጅ ተሳትፈዋል። በተጨማሪም ታዋቂው ደቡብ አፍሪካዊ ጸረ አፓርታይድ ታጋይ ስቲቭ ቢኮ ልጅ፣ የጸረ አፓርታይድ ታጋይና ሚኒስትር የነበሩት ደቡብ አፍሪካዊ ዋልተር ሲሱሉ ሴት ልጅ፣ የአፍሪካ ብሔራዊ ኮንግረስ ፕሬዝዳንት የጸረ አፓርታይድ ፖለቲከኛና አክቲቪስት ኦሊቨር ታምቦ ሴት ልጅና ሌሎችም ተገኝተዋል። ጎብኚዎቹ በተጨማሪም የብሔራዊ ቤተመንግስት የሳይንስ ሙዚየምንና በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎችን እንደሚጎበኙም ይጠበቃል። የመደመር መንግስት እይታን በተግባር በመዋል የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ የመሪነት ሚናቸውን እንደሚወጡ የቤኒሻንጉል ጉሙዝ ክልል አመራሮች ተናገሩ። ለከፍተኛና መካከለኛ አመራሮች በመደመር መንግስት እይታ ለዘርፎች መርታ በሚል መሪ ሀሳብ ስልጠና ተሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለከፍተኛ አመራሮች በተሰጠው ስልጠና ማጠቃለያ ላይ በሰጡት ገለጻ የመደመር መንግስት የሚፈጽማቸውን የልማት ግቦች በዝርዝር በማስረዳት በየደረጃው ያለው አመራርና አጠቃላይ የሁሉም ዜጋ ተሳትፎ ታክሎበት ለተግባራዊነቱ እንዲተጉ አስገንዝበዋል። በየአካባቢው የሚገኙ ሀብቶችን በማልማት የህዝብን ተጠቃሚነትና የብልጽግና ጉዞን ለማረጋገጥ የአመራሩ ሚና ተቀዳሚ ተግባር ሊሆን እንደሚገባም ማስገንዘባቸው ይታወሳል። በቤንሻንጉል ጉሙዝ ክልል ስልጠናውን እየወሰዱ አመራሮች ያገኙትን ስልጠና ተግባራዊ በማድረግ የመሪነት ሚናቸውን በተናበበ ሁኔታ እንደሚወጡም ተናግረዋል። ከሰልጣኝ አመራሮች መካከል የቤንሻንጉል ጉሙዝ ክልል ገጠር ቴክኖሎጂ ብዜትና የግብርና ሜካናይዜሽን ማስፋፊያ ኤጀንሲ ዳይሬክተር ሙስጠፋ መሐመድ ስልጠናው ሀገራዊ እቅዶችን ወደ ተግባር ለመቀየር አቅጣጫ የሚጠቁምና የአመራሩን ሚና በግልጽ ያመላከተ እንደነበር ገልጸዋል። የምግብ ሉዓላዊነትን ለማረጋገጥና የኢኮኖሚ አቅምን ለማሳደግ የተቀመጡ ግቦችን ለማሳካት የአመራሩን ተግባርና የአመለካከት ቅንጅት መጠየቁንም አንስተዋል። በሀገር አቀፍ ደረጃ እየተከናወኑ የሚገኙ ትልልቅ የልማት ፕሮጀክቶችና ሰው ተኮር ስራዎች አሁንም ለተጀመረው ተሻጋሪ መደመር ትውልድ እሳቤ ምሳሌ ናቸው ያሉት አቶ ሙስጠፋ በሁሉም ዘርፍ ቀጣይነት ያለው ልማት ለማከናወን የሚያስችል ስልጠና ማግኘታቸውንም ጠቁመዋል። ሌላዋ ሰልጣኝ አመራር የአሶሳ ከተማ አስተዳደር ሴቶች ህጻናትና ወጣቶች መምሪያ ኃላፊ ሀጅራ ኢብራሂም በበኩላቸው ስልጠናው ሀገራዊና ክልላዊ የልማት እቅዶችን ለማስፈጸምና ለመፈጸም ለአመራሩ ተጨማሪ አቅም እየፈጠረ ነው ብለዋል። አመራሩ ሁለንተናዊ ብልጽግናን ለማረጋገጥ በሚደረገው ሂደት ራሱን ማዘጋጀትና ቁርጠኛ መሆን እንዳለበት ተናግረዋል። በከተሞች እየተከናወነ የሚገኘው የኮሪደር ልማት የመሰረተ ልማት ግንባታዎችን በላቀ አፈጻጸምና ተነሳሽነት ለማከናወን የሚያስችል ተጨማሪ አቅም ማግኘታቸውን አክለዋል። ስልጠናው በይበልጥ የሀገሪቱን ኢኮኖሚ በሚደግፉ ግብርና፣ ቱሪዝምና ኢንዱስትሪ ላይ ያተኮረ መሆኑ
ወደ ብልጽግና ለሚደረገው ጉዞ አጋዥ ነው ያሉት ደግሞ ሌላኛው የስልጠናው ተሳታፊ አመራር በብልጽግና ፓርቲ ቤኒሻንጉል ቅርንጫፍ ጽህፈት ቤት የወረዳ 2 የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ጉደታ ነጋሳ ናቸው። ስልጠናው እስከ ታችኛው መዋቅር ድረስ መሰጠቱ አመራሩ የጋራ አረዳድ እንዲይዝና በስራው ስኬታማ እንዲሆን እንደሚያግዝና ራሳችንን በመፈተሽ ለቀጣይ ተልዕኮ ዝግጁ የሚያደርገን ነው ብለዋል። የክልሉን ሀብት ወደ ልማት በመቀየር የዜጎችን ኑሮ የማሻሻል ተጨባጭ ስራ ለመስራት አመራሩ የመፍጠርና የመፍጠን እሳቤን ለመተግበር ዝግጁ መሆኑን አቶ ጉደታ ጠቅሰዋል። ለዛሬ ለታርብ ከመሃል ሚዲያ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን እንደቀጠሉ ናቸው። ከባህር ማዶ ያዝናቸው አለፍን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። አሜሪካ በካሪቢያን ባህር ላይ ባደረሰችው አዲስ ጥቃት 4 ሰዎች መገደላቸውን ፔንታገን አስታወቀ። የዩናይትድ ስቴትስ ጦር በካሪቢያን ባህር ላይ እጽ በማዘዋወር ላይ ነበረች ባላት ጀልባ ላይ ሌላ ገዳይ ጥቃት መፈጸሙንና በዚህም 4 ሰዎች መገደላቸውን ነው የአሜሪካ መከላከያ ሚኒስቴር ፔንታገን ያስታወቀው። የአሜሪካ ደቡባዊ እዝ በኤክስ ማህበራዊ ሚዲያ ባሰራጨው መግለጫ ጥቃቱን የመሩት የመከላከያ ሚኒስትሩ ፒቴክሰት መሆናቸውን ገልጸዋል። በዚህም 4 ናርኮ ሽብርተኞች መገደላቸውን የገለጸው እዙ ጀልባዋ በታወቀ የእዝ ዝውውር መስመር ላይ ህገወጥ እጾችን ስታጓጉዝ እንደነበረ ማረጋገጡን አክሏል። የአዲስ ጥቃት እየተፈጸመው ትራምፕ በባህር ላይ እየወሰዷቸው ባሉት ወታደራዊ እርምጃዎች ጥያቄዎች እየተነሱባቸው ባለበት ወቅት ነው። በተለይም ባሳለፍነው መስከረም 2 በተፈጸመ ጥቃት ኢላማ የተደረገው ጀልባ 2 ጊዜ መመታቱ ከተገለጸ በኋላ አስተዳደሩ በህጋዊነት ዙሪያ ለተነሱ ከባድ ጥያቄዎች መልስ እንዲሰጥ ግፊት እየደረሰበት ይገኛል። ባለሙያዎች የተረፉ ሰዎችን ለመግደል ሁለተኛ ድብደባ መፈጸም ዓለም አቀፍ የጦርነት ህግን የሚጥስና የጦር ወንጀል ሊያስከትል እንደሚችል እያስጠነቀቁ ይገኛሉ። አሜሪካ ከነዚህ ቡድኖች ጋር በይፋ የታወጀ ጦርነት ላይ ባለመሆኗ ድርጊቶቹ ዓለም አቀፍ የሰብአዊ መብት ህግን የሚጥሱና ያለ ፍርድ የሞት ቅጣት እንደ መስጠት የሚታይ ነው ሲሉ ባለሙያዎች በመግለጽ ላይ ናቸው። አሜሪካ በበኩሏ ጥቃቱን እየፈጸመችው በሽብርተኛ ድርጅት ላይ እንደሆነና የተገደሉትም ናርኮ ሽብርተኞች እንደሆኑ በተደጋጋሚ ገልጻለች። ቻይና የደቡብ ሀገራት እድገትና ትብብር እንዲቀጥል የማደርገውን ሁሉን አቀፍ ድጋፍ ለማጠናከር ቁርጠኛ ነኝ አለች። ሶስተኛው የደቡብ ሀገራት ቲንክ ታንክ ትብብር ጉባኤ ለአንድነትና ጠንካራ ትብብር የደቡብ ሀገራት ሚና በሚል መሪ ቃል በቻይና ሻንጋይ ከተማ ተካሂዷል። በውይይቱ ቻይናን ጨምሮ ከ120 ሀገራት የተወጣጡ 350 ተሳታፊዎች እየተገኙ ሲሆን ተመራማሪዎች፣ የተለያዩ የፖለቲካ ፓርቲ አመራሮችና የአሰላሳይ ተቋማት ኃላፊዎች ተገኝተዋል። የቻይናው ኮሚኒስት ፓርቲ ማዕከላዊ ኮሚቴ አባልና የሻንጋይ ማዘጋጃ ቤት ኮሚቴ ጸሐፊ ቼንጂኒንግ በዚህ ወቅት ከደቡብ ሀገራት ጋር ያለውን ኢኮኖሚያዊ ትብብር ለማጠናከር ያለውን ቁርጠኝነት ገልጸዋል። በተጨማሪም ቻይና ከደቡብ ክፍለ ዓለም ጋር ያላትን የህዝብ ለህዝብ ግንኙነት ታጠናክራለች ያሉት ቼንጂንግ ቻይናና የደቡብ ሀገራት ለጋራ ራዕይና ስኬት በትብብር መስራታቸውን ይቀጥላሉ ብለዋል። በቻይና ኮሚኒስት ፓርቲ የዓለም አቀፍ ጉዳዮች ኃላፊ ሊዮ ሃሲንግ በበኩላቸው ቻይና ለታዳጊ የደቡብ ሀገራት ትብብር አንድነትና ጥንካሬ መሪና አንቀሳቃሽ ኃይል ሆና መቆየቷን አንስተዋል። ሀገራቸው የደቡብ ለደቡብ ትብብር ኢኒሼቲቮች ተግባራዊነት እንደምትሰራ ገልጸው የጋራ ብልጽግናን እውን ለማድረግ ቻይና ከደቡብ ሀገራት ጋር እጅ ለእጅ ተያይዛ ለመስራት ዝግጁ ናት ማለታቸውን ዥዋን ዘግቧል። ከመሃል ሚዲያ ለዛሬ ለታርብ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።